እውነት ሁሉ መውጣትና መታወቅ አለበት ብለሽ ስለምታምኚ ነው አይደለም አብይ? ምክንያቱም ሰው ገለሽ፣ ምክንያቱም ወንጀለኛ ነሽ፣ ምክንያቱም እውነት ሁሉ መውጣት አለበት ብለሽ ስለምታምኚ ቀጥ ብለሽ ሄደሽ እጅሽን ለፖሊስ ስጪ። ይኸውልሽ እውነት ሌሎች ላይ ሲሆን የሚጋለጥበት አንቺ ላይ ሲሆን የሚዳፈንበት ምንም ምክንያት የለም። አቋምሽ ያ ከሆነ ስመለስ እዚህ ቤት እንዳላለች መታሰሪ ትክክል አይደለም። ስለዚህ አባዬ እውነት ካለሽ ልጅ ለፖሊስ ስጪ ማለቱ ትክክል አይደለም። እናትም አልተናገረችሽም፣ አታስቆጣሽም። እራሷ ብቻ ናት የምትከርፍሽ። እሺ እንደውም ከዚህ በኋላ አላወራም፣ ስልክም አላነሳም። እሺ አብጌል ደረጀ የቁም ቅዠት ሆኖባታል። እንግዲህ በራሷ ጊዜ ፈልጋ በዛ ብላ ባመጣችው ጣጣ በመጨረሻም ቤተሰቡን ሳይቀራት ተራምሳ አሁን ደግሞ እሷ ለራሷ የህሊና እረፍት መተኛት አትችልም፣ መቀመጥ አትችልም፣ መቆም አትችልም፣ መሄድ አትችልም። ኤቭሪዌር ኤቭሪቲንግ በቃ በአእምሯ የሚመጣው ነገር በጣም ከባድ ነገር ነው። የሚገርመው ነገር ያ ልጁ በቃ ወይም ደግሞ ያ የገደለችው ልጅ ፊት ለፊቷ እየተጋፈጠ ቁጭ ብላ ፊት ለፊቷ ቁጭ ልባታል። ቆማ ስትሄድ በዛ ስታልፍ አንቺ ገደልሽኝ እንደዛ አረግሽኝ በቃ በህልሟ በቃ የቅጅት ጋይስ ሳትተኛ በስማም እንደዚህ አይነት ከአእምሮ ጭንቀት ከእንደዚህ አይነት ፈተና እግዚአብሔር ይሰውራችሁ ነው። እውነት በጣም ነው በቃ እንግዲህ አይታችኋታል አብጌልን ጋይስ በቃ በራሷ ጊዜ ይሄ ሁሉ እንግዲህ ያመጣበት በጣም ምንድነው ጥጋቧ ሲነግሯት አለመስማቷ የአባት እርግማን ገባችሁ አይደለ? ከአባት ቀልብ ከአባት እርግማን እግዚአብሔር ይሰውረን። የሚገርማችሁ እናት ናት። እናት ምንም ያክል ብትራገም አፈርበይ ድፍትበይ አዘንኩብሽ አለቀስኩብሽ ሌሎችንም ቃላት ብትል እናት አንጀቷ ጥብቅ አይደለም ጋይስ። እንደዚህን ያክል ሂዶ እኛን የሚጎዳ እንትን የለውም ፓወር ወይም ደግሞ ሀቅም የለውም። በዛ ማማካኝነት እንግዲህ ከእለት ወደ እለት የእናት እንትን ይሄን ያክል ቁርጥ አርጎ አይጥልም። የአባት ግን ጋይስ እርግማኑ ይደርሳል። አባት ይህ ብሎ ካዘነብን ይደርሳል ጋይስ። አባት ማለት በቃ አላረለ የቤቱ ሞገስ በቃ ክብር በቃ አይ ዶንት ኖ ሃው ቱ ኤክስፕሌን እንዴት አድርጌ እንደምገልጽላችሁ ጋይስ የምር ማለት ነው በቃ። ስለዚህ የአባት እርግማን አባት ይህ ብሎ ካዘነ አባት ካነባ አባት ካዘነብን የተማና መልጥ ገባችሁ አይደለ? እና በቃ አብጌልም እንግዲህ ታይ ሲላት ሲነግራት ሲቆጣት ሲመክራት ብዙ ነገሮችን ሲገስጻት በቃ ምንም አትሰማም ገባችሁ አይደለ? በቃ እሱ በብዙ ነገሮች እንድትስተካከል እያለ ብዙ ነገሮችን ሲያደርግ እሷ ግን እየባሰባት እየጨመረች ጭራሽ አቅጣጫዋን ሁኔታዋን ቀይራ ጆሮዋን ግልብጥብጥ አድርጋ የምትባለው ሌላ እሷ የሆነችው ሌላ በቃ አባትየው ተስተካከላለች። እስኪ ወደ ራሷ ትመለሳለች፣ ራሷን ትገመግማለች። ቆይ ይሄ ነገር ምን አድርጌ ነው? ይሄ ነገር ምን አጥፍቼ ነው? ይሄ ነገር የተደረገብኝ ለምንድን ነው ብላ ራሷን እንድትጠይቅ ብዙ ነገሮችን አድርጓል አቶ ደረጀ። የሚገርመው እንግዲህ ከቤት ከማባረር ጀምሮ በጣም ከባባድ ቅጣቶችን ቀጥቷታል። በቃ ከቤት አስወጥቶ እንግዲህ ወደ ውጭ ከቤት ውስጥ ዱር በቃ ሂጂ ጎዳና ደሪ። የዛን ሰዓት ምናልባት ለምን ይሄ ነገር ለምን ሆነብኝ ለምን አደረጉብኝ ብላ ራሷን ጠይቃ ወደ ራሷ ትመለሳለች ብሎ ስላሰበ ነው። ግን እሷም አይደለም ቀርቶ ለምንድን ነው ብላ ለተጠየቀ ይቀርና ጭራሽ ነው ይባሰባት በጭራሽ ማለት ነው። ቤተሰቦቻችን በጣም ነው ጭራሽ እየባሰባት ነው የመጣችው። አንዴ ጭራሽ ብሶባትማ ሌላ መስመር ያዘች እኮ ጋይሶች ሌላ በጣም ነው የሚያሳዝነው። በጣም ነው የሚገርመው። በጣም ነው የምትገረሙት። ምን ከምን እንደሚሆን ለራሱ በቃ ቃላት ምንም አይገባችሁም። በቃ ያደር ጥሬ ነው የምትሆነው። በቃ እንደውም እየባሰባት እንግዲህ እዛ ባዶ ቤት ዘግቶ ያን ያክል ቀን በተለያየ ነገር ስልኳ ተቀምጣ በብሪቲንግ ተቀምጣ ብቻዋን ያን ያክል ቀን ስትከርም ርቧት እንኳን ምን እንደዛ ሆና ምን ተማርሽ ምናምን ሲላት በቃ ለምን አባዬ ለምን እማዬ ግን ይሄን ነከን እንደዚህ ማድረግ ለምን ፈለክ? እማዬ እንደዚህ ማድረግ ለምን ፈለክ? እማዬ እንደዚህ ማድረግ ለምን ፈለክ? ሰላም ግን እስከ ልጇ እዚህ ምን ትሰራለች? ዳጣ ግን የማን ጓደኛ ልጅ ናት ያልከው ለምንድን ነው? እንዴት ነው ይሄ ነገር ሊሆን ይችላል? በቃ ይሄን ጥያቄ ነው የምትጠይቀው። ገባችሁ አይደለ? እሱ ወደ ራሷ ተመልሳ ራሷን ጠይቃ አቦ ይሄ ነገር በቃ ልክ አይደለም ማለት ነው። አባቴ እኮ ለኔ ያስብልኛል፣ ይሄ ነገር የሚጎዳኝ ወይ ደግሞ ለኔ የማይጠቅም ነገር ነው ማለት ነው። ወይም ደግሞ ይሄ ነገር አልፎ ሌላ ነገር ሪስክ ያመጣል ማለት ነው። ስለዚህ በቃ ልትወው እስኪ ለሁሉም ጊዜ አለ። ሁሉም ነገር በጊዜውና በሰዓቱ ይፈታል። በቃ ይቅርብኝ ልትወው
ለምን ቤተሰቦችን ስለምን ረብሻለሁ? እኔ ስለምን ይሄን ያክል ሰላሜን አጣለሁ? ከቤተሰቦች ስለምን እጣላለሁ ብላ ወደ ራሷ አትጠይቅም። እንደውም አንተም አትወደኝም፣ ማየም አትወደኝም፣ ቤት ውስጥ ማንም ሰው አይወደኝም፣ በቃ እኔ በቃ ብቻዬን የተፈጠርኩ ነኝ፣ በቃ ልሙትላችሁ፣ ልሰቀል ላኖ እንደዛ አይደለም እንዴ? እሱ እንደዛ አይደለም። እሱ እያደረገ ያለው ወደ ራሷ ተመልሳ፣ ቆይ እሱ ይሄን ያደረገብኝ፣ ቆይ እኔ ምን አጥፍቼ ነው ግን ይሄን ያክል ምንድን ነው ያጠፋሁት? ለምንድን ነው ይሄን ያደረኩት? በቃ ይሄ እኮ በቃ ማድረግ የለብኝም እኮ ለምን እንደዛ አደርጋለሁ? በቃ አሁን መስተካከል አለብኝ፣ መማር አለብኝ፣ ድጋሜ እንደዚህ ማድረግ የለብኝም፣ ከዚህ ስራዬ መውጣት አለብኝ ብላ ራሷ እንድትቆጭ፣ ራሷ እንድትመረምር፣ ራሷ እንድታውቅ፣ ራሷ እንድትቀጣ፣ ወደ ራሷ እንድትመለስ፣ እንድታስተውል፣ እንድታገናዝብ፣ በቃ ህይወቷ እንድታስተካከል፣ ወደፊቱ እንደዚህ ሁሉ ነገር እንደዚህ አይደረግም። በቃ እናትና አባቴ ይሄን ያክል እኮ የሚቆጥ ይሄን ያክል ያልፈቀዱልኝ፣ አባቴ ይሄን ያክል የተቆጣኝ፣ ይሄን ያክል የሚመታኝ፣ እንደ ህፃን ልጅ ብዙ ነገር እንዲያደርግ የሚመክረኝ፣ በቃ እኔ እኮ ትልቅ ሰው ነኝ፣ ቢያንስ እዚህ ደርሻለሁኝ። እንግዲህ እናንተ ናታን አስገድጄ ካላገባኸኝ፣ ቀለበት ካላደረክልኝ፣ ከዛም አልፋ ቤተሰቡን በቃ ታታመስኩኝ፣ የሰላምን እንግዲህ ምንም በማይመለከታት ዲኤንኤ ካላስመረምርኩኝ፣ መታ ለምን እዛ አትወልድም? ለምን እዛ ትሄዳለች? ከዛ ሲቀጥል ደግሞ እዚህ ግሪም አትቀመጥም፣ ትውጣ ትሂድ፣ ቀለባት ስፍር፣ ቤት ኪራይ አትቀበል፣ ቤቱ የራሳቸውን አስቤዛ ታሟላ፣ ወጪ አታወጣ፣ ገቢ በቃ ምን ልበላችሁ ጋይስ፣ አእምሮዋ በቃ በጣም የሌለ ነው ጋይስ፣ የሌለ ሰው እንግዲህ አቶ ደረጀ ከትንሹ ከቁንጥጫ ከዛም ከጎረቢ ከዛም በቀበቶ ተገረፈች፣ ከዛም ተመታች፣ ተደበደበች፣ ታሰረች፣ ተዘጋባት፣ ራብጥኝ ምግብ ተቀጣች፣ ምናምን ከቤት ተባረረች። እንግዲህ ዳጣናት እንደምታወቀው አቶ ደረጀን ለምናምን ብዙ ነገሮችን አድርገው እንግዲህ ወይዘሮ ማርታም የእናትነት አንጀት አላችላት ብሏት በቃ ከዛ በቃ ይሄ ሁሉ ካልሆነ ደግሞ ወደ ውጭ ሀገር ላክሽ ብሎ እንትን አላት። በፍጹም አለች፣ መሄድ አልፈልግም። ምክንያቱም ነገር ነው እሷ እዚህ ጋር የምታፈነፍነው። እኔ ታርቆማ ሰላምና ልጇን ይዛ ዳጣ እዚህ ቤት በነፃነት አይኖሩም። ናታንን ለዳጣ ጥዬለት መሄድ አልችልም። ናታን ደግሞ በጭራሽ እንደማይወዳት እንደማያገባት፣ ኢቭን በዚህ ምድር ላይ እሷና እሱ ብቻ ቢቀሩ እንኳን ዘወር ብሎ እንደማያት ነግሯታል። በዚህ ልክ ገልጿታል። ሰዋት ምንድነው ፍለጋዋ? እንግዲህ በዚህ ልክ ነው የአቢጌል እንትን ጋይስ። በቃ በመጨረሻ እንግዲህ እንደምታዩት በቃ ቅብዝብዝ ብላ ምናልባት አሁንም ወደ ራሷ ተመልሳ በቃ ወደ ራሷ ብዙ ነገሮችን አድርጋ ለራሷ ይቅርታ አድርጋ ንስሐ ገብታ ነገሮችን አስተካክላ እንግዲህ በራሷ መንገድ ወደ ራሷ እንደምትመለስ ተስፋ እናደርጋለን። አሁን እንግዲህ ምንም ፖሊስ ምናምን ሳይመጣ ነው አሁን እንግዲህ ፖሊሶች መጡ አባዬ ኦ እያለች ያመጣችሁ። ግን እኮ ምንም ሰው የለም፣ ምንም ነገር የለም፣ ምንም ነገር የለም ቤተሰቦቻችን። እና በጣም ከባድ ነው። እንግዲህ በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። መልካም ጊዜ። ባይ ባይ ቤተሰቦቼ። ላይክ አይረሳ።